መተናል ገብተናል ሰላም ብለናል። የቅመሟና የጨረቃው ቤተሰቦች እንዴት ናችሁልን? ጨራቂት በዚህ ሁኔታ መታለች ነው ውዶች። እንግዲህ ይህን ቪዲዮ ያያችሁ በሙሉ ላይክ አድርጉ። ላይክ ፕሊዝ 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 ላይክ ሳታደርጉ ቪዲዮን እንዳታዩም እንዳሰሙም ላይክ አድርጉ። ሀሳብ ላይ ኮመንታችሁን ስጡ። የእኛ ጨርቆች የእኛ ፈንዲሾች እንደተለመደው ኤች ኤንድ ቢ ቡራና ሀይሚ እያላችሁ ልብ ቅርጽ አድርጉት። ዛሬ በዚህ ሁኔታ አምሮባት መታለች ማለት ነው። ታውቃላችሁ ዛሬ ሰርግ እንዳለ ማለት ነው። ጨረቃዋ ከጨረቃ በላይ ፏ ብላን የመጣችሁ በጣም አምሮባታል። ስላየሁሽ በጣም ደስ ብሎኛል። ፏ ነው ያልሽ፣ ፏ በጣም ታምሪያለሽ። እውነት ከዓይን ያወጣሽ። ባይዘዌ ጠዋት እኔ የት ሄዳ ነው ብዬ እያሰብኩኝ ነበረ ማለት ነው። ሀይሚ የት ሄዳ ነው? ያለ ሀይሚ ምንም ነገር አይደምቅም። ቡራ የት ሄዳ ነው ብዬ ቪዲዮ ሰርቼ ለቀቄላችሁ ነበረ። ያው ሴት አይደለች፣ ምናልባት ፀጉር ቤት ምናምን ሄዳ ይሆናል። ምክንያቱም ጠዋት እንደዛ ያልኩበት ምክንያት ቡራ በዚህ ሁኔታ ይኸው በፎቶ እንደምትመለከቱት በዚህ ሁኔታ ብቻውን ሆኖ አይቼው ነው ይመስለኛል። ትንሽ የተከፋበት መንገድ የኔ መሰለኝን ነው። እና እንዲሁም አንዳንድ ልጆች እንደጻፉልኝ ከሆነ ያው የወንድሙ ሰርግ አይደለ አባቱ በህይወት የለምና አንዳንድ ጊዜ ደስታ ሲኖር ምናምን ነገር ያው የሆነ ያለፈን ቤተሰቦቻችንን እናስታውሳለን ማለት። ለምሳሌ ቤት ውስጥ የሆነ ሰርግ ሲኖር ምናምን አባት ከሌለ አባት፣ እናት ከሌለች እናት፣ ሁሉ ነገር ሙሉ ሆኖ ነገር ግን የሌለውን ቤተሰው እናስታውሳለን። እና ቡራ ጠዋት በዚህ ሁኔታ ሳየው ትንሽ እንትን ብሎ ነበረ። ሀይሚ ደግሞ እየጨፈረች ቪዲዮ ለቃልናለች። ነገሩ ምንም ከባድ ነገር አለን፣ ቀላል ነው። ቡራ አሁን ወደ ማታ ደግሞ አንድ ላይ ፏ ባለ ባማረ በትልልቅ ሰርጎች መሀል ትንንሽ ሰርጎች ይኖራሉ ባላችሁን መሰረት ፏ ብላችሁ ደግሞ አንድ ላይ እንደምናያችሁ ተስፋ አደርጋለሁ ማለት ነው ውዶችዬ። እውነት ለመናገር ሀይሚ ለቡራ በቃ ምን ልበላችሁ ግርማ ሞገሱና ማለት ትችላላችሁ። ምክንያቱም ጠዋት ብቻውን ሲመጣ የሆነ ነገር የጎደለ ነበር ይመሰለኝና አንድ ላይ እንድናያችሁ ነው የምንፈልገው። እውነት ለብቻችሁ ምንም አይነት ቪዲዮ እንድትለቁ አንፈልግም። ይህን መልእክት አስተላልፎልኝ ጉዶችዬ። ሀይሚን ያየ ሀይሚን የሚወድ ቡራን የሚወድ ላይክ አድርጉት። ከታች ኮመንት አስቀምጡ። ሀሳብ አስተያየታችሁን የፈለጋችሁትን ጻፉልኝ ጉዶች። ሀይሚና ቡራ መልካም ቀን፣ ለቡራ ደግሞ ወንድም ደግሞ መልካም የሰርግ የትዳር ዘመን ይሁንልክ። ውለዱ ክበዱ ብያለሁ ለቡራ ወንድም አለ። ለቡራ ደግሞ አንተ ማስብበትና ለዚህ ወግ ማዕረግ ያብቃክላለሁኝ። እንደምትበቁ ደግሞ አንጠራጠርም። እወዳችኋለሁ ሁላችሁንም። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እላለሁኝ ውዶች። ለዛሬ የነበረኝ ይሄ ነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ዋሉልኝ። ባይ ባይ።